ኧረ የምር ሴት ግን ሴት ልጅ ለምንድነው ሴት ሆነን ለምንድነው ሴት ላይ የምንቀናው? እሺ ሴት ሆናችሁ በዛው ለሴት ላይ በጣም ትቀናላችሁ። ለምን አማረባት? ለምን ቆንጅዬ ሆነች? ለምን እዚህ ደረጃ ላይ ደረሰች? ምናምን ሌላ ምን አለ? ሌላ ምን አደረገች? ምንም ይቅናል መንፈስ የተወጋዩን በኢየሱስ ስም ምን ታረጋለች? የምር አሜን። የምሬን እኮ ነው። ይቃጠላል እንጂ እሷ ምንም ላይ አትቆጥራቸውማ። ችግሩ ማለት ነው ደግነቱ ምንም ነው እኮ ማይመስላት። ምንም እኛ እንናደዳለን፣ እኛ እንቃጠላለን እንጂ ምንም ላይ ነው ማትቆጥራቸው። እግዚአብሔር በራሳቸው ኮንፊደንስ የሌላቸው አንድ ቀን በራሳቸው ፎቶና ቪዲዮ ወጥተው ማያውቁ ናቸው። እነሱ ነገርኩሽ፣ የቆመ እባብ ነው የሚመስሉት በአካል ቢታያቸው። ምንድን ነው ያለችው? የምር ከካሜራ በላይም ቆንጅዬ ናት። በአካል ሸበላ ናት። በአካል ቆንጅዬ ደግሞ ድሮ 2017 ላይ እንደነበረች ለምን እንደዛው አልቀጠለችም? ለምን እንደከሳች ለምን እና 2017 ከኛ ጋር ተቀየረ እኮ አመቱ ራሱ አመት እንደተቀየረ ሰውም ይቀየር። ሜሪ ሊንገርሽ፣ እሷ መንግስታችሁ ነች። ለእሷ በዚህ ሰዓት ላይ ሊንገርሽ፣ እሷ በተንጣለለ አፓርታማ ላይ ፏ ብላ እግሯን ሰቅላ ትኖራለች። አዳሜ እዚህ ትፋጃለች። ዝም ብለሽ የዓመተ ምሕረቱን ፎቶ እያወጣች የዛሬ አመቾች የነበረች ትንጥዬ ዛሬ ላይ እግዚአብሔር ይመስገን እዚህ ደረጃ ደርሳለች። ከማንም በላይ ናት። እግዚአብሔር ይመስገን። ዝም ብሎ ይቀራል። ሰላም ነው። እንዴት ነሽ የኔ ቆንጆ? ሁሉ ሰላማማ? በጣም ቆዩ አየንሽ ራሱ ካየሁሽ ስራ ላይ ሆኜ ይኖር ሚሚዬ እንዴት ነሽ? ደህና ነሽ ወይ እናቴ? ደህና ነሽ? ስራ ላይ ሆኜ ወጣ ገባላለሁ። ምንድነው እሱ? ምንድነው እሱ? እንዴት ናችሁ? ሀይሚ እኮ ሁሉን ሰው በቪዲዮ አስወጣችሁ እኮ የኔ ቆንጆች። ወይኔ ስታምሩ! እኔ ባይዘዌ ሀይሚንም ቡቡንም በጣም አለሁ የምሬን ነው። እኔም ወዳቸዋለሁ። እኔ አሁን በአሁኑ ሰዓት እንዲለያዩ አልፈልግም። የሀይሚን ፎቶ ያደረጉት እግዚአብሔር ጩጭዎች እኔ ነኝ ታላቃቸው። የምሬን ነው የምልሽ። በጣም ጩጭዎች ህፃናት፣ በዛ ላይ ደግሞ በእውቀት የተካኑ ናቸው። ግን እዚህ ጋር ዝም ብለው ሀይሚ ለምን እንደ ድሮ አልሆነችም? ለምን እንትን አላለችም? አላለቀሰችም? አልለመነችም? ምናምን ይቅርታ እኮ ላልተማረ ሰው እግዚአብሔር ነው የምልሽ። ላልተማረ ሰው ይቅርታ ንቀት እንደሆነ ያወቅኩት ባልተማረ ሰው ነው። እኔ ከነሱ ጋር እኔም አንድ ደጋፊ በመባሌ በጣም ነው ማዝነው። የምሬን ነው የምልሽ። እውነት ይቅርታ ለምን አደረገሽ? ለምን እንዲያለች? ይሄ ደግሞ ሌላ በልመና ነው የቆጠሩት እነሱ። ይሄ የበታችነት ስሜት ነው። እውነቴን ነው የምልሽ። አይገባቸውም ደግሞ ምን አለ በእኔና በሀይሚ መሀል አትግቡ አያገባቸውም ብሎ ሲናገር ያን አማርኛ ዘሎ ነው መሰለኝ የሚሰሙት። የምሬን ነው የምልሽ። አይደለም አማርኛ አይሰሙም እኮ እነሱ። አማርኛ ራሱ መጽሐፍ ራሱ አይችሉም። ስሙ ራሱ መጽሐፍ የማይችሉ ኖ እዚህ ጋር ሜሪ አማርኛ መጽሐፍ የቻለ ሰው ብቻ እውቀት አለ ማለት አይቻልም። ገባሽ? ምንድነው እዚህ ጋር የሆነ አለመብሳል። እኔ እንጃ ብቻ በምንኛ መናገር እንዳለብኝ አላውቅም። እግዚአብሔርን ምንም በራሳቸው ኮንፊደንስ የሌላቸው ነገርኩሽ እኮ የቆመ እባብ ነው የሚመስሉት። የምሬን ነው። እግዚአብሔር ይመስገን። አሁን እኔ እንዶ ልጅ አለኝ። እግዚአብሔር ይመስገን። የምሬን ነው። ልጅ አለኝ። የ7 ዓመት ልጅ አለኝ። በልጅነት አግብቼ የወለድኩት እኩል እግዚአብሔር ያሳድግልሽ። የምር ግን ደግሞ እነዛ ምን ብዬ ልንገርሽ? እኔ ምን ብዬ ልንገርሽ? እንደነሱ የሆነ በቃ እሷ ቁጭ ብያ አለው ይብዳኝ ቆሞ ለቀሩት ብላለች። የእውነቴን ነው ልጅ ግን በቃ የሆነ ምንም እኮ በቃ ቆንጅዬ ናት። ግን ደግሞ የሌለ ታሪክ ያወራሉ እዚህ ወጥተው ምናምን ነገር። በራሳቸው ኮንፊደንስ የሌላቸው ጎበዝ ከሆኑ በራሳቸው ቪዲዮ እና ፎቶ እንደሷ ድፍረት ኖሯቸው ወጥቶ እስቲ ይናገሩ። የምሬን ነው። እሷ ጀግና ሴት ናት፣ ልትመሰገን ይገባል እንጂ የምን ድፍረት አላየሽም? እንደሚሬ የሆነ ጊዜ
እንዶም የረዥም ነገራችን ላይ በመሀል ልግባብሽና ማለት ነው፣ ይቅርታ አድርጌልኝ። አሁን እንደ ተማረ ሰው እውቀት እንዳለው ሰው ልክ እንደ ከተማ ሰውነት የከተማ ሰዎች ከሆኑ ደግሞ ሊሆኑ አይችሉም። ሀይሚን የሚረግጧት የሚሰድቧት እንዲህ ሴት ሆኖ በሴት ልጅ የሚቀልድ ሴት ልጅ ሆኖ እንዴት ሰው በሴት ልጅ ሆኖ አረመኔ ስራ ይሰራል፣ የሚያስጠላ። እሱ ስለወደዱት እሱ ስላፈቀሩት እሱን እኮ አያገኙትም። ኦልሬዲ ልጁ እኮ ከልቧ ተሳስሯል። ይወዳታል፣ ያፈቅራታል። ፍቅሩን ስላልገለጸላት ነው እንጂ እግዚአብሔርን ያስታውቅበታል እኮ። እሷም እኮ እንዴት እንደምትወደው እኮ ታስታውቃለች። አንደኛ ቤተሰብ ገብቶባታል። እሺ ቆይ ደግሞ ኔክስት ደግሞ ሁለተኛ ነገሮች ደግሞ ማለት ነው ይፈጠር እንኳን ችግር ቢፈጠር እንኳን ከነ ሩታና ከነ አብርሃም አይማሩ። ሩታ ስንት ስቃይ ነው ያየችው። አብርሃም ሴት ይዞ ስንት ነገር አድርጉ፣ ስንት ነገር አለ። አብርሃም ስንት ነገር ፈጥሯል። ምንድን ነው የሀይሚና የብሩክ ሲሆን የሚገነው? እኔ እኮ ግራ የገባኝ ይሄ ነው። በቃ አብሶ ሀይሚ ላይ የሚወርድብኝ ውርጅብኝ እንዴ! እሱ እኮ ዞር ብላ ያቸውም እኮ ቼክ አያደርጋቸውም እኮ እንዴ! እነሱ ለምን ሰላም እንዲሆኑ አይፈልጉም? እኔ በፊት ተጣልቼ በፊት የተናገርኩትም ይጸጽተኛል በማያገባኝ ነገር። አሁን ግን እኔ ሁለቱም ስለሚዋደዱ አንድ እንዲሆን ነው የምፈልገው። ምንም ነገር አልፈልግም። እግዚአብሔር በማላቸው አንድ ያድርግልኝ። ምንም አልሳደብም። አዎ ይዋደዳሉ፣ ፍቅር አላቸው፣ መቼም አይለያዩም። ኦልሬዲ ቤተሰብ አለ። መቼም ደግሞ ቢጣሉ መቼም ቢፈጠር እንኳን ጸብ በመሀላቸው ይገናኛሉ። ፍቅር አላቸው ውስጣቸው። እሱም የልጅነቷ ነው፣ እሷም የልጅነታቸው ነው። ከልጅነታቸው ነው የምናውቃቸው። ስለዚህ እኛ በማንኛውም ሰው አያገባንም፣ አንሳድብም። ፎቶ ተዘቀዘቀ አልተዘቀዘቀ እነዚህ ጀጀቦች ናቸው፣ ጭንቅላት የሌላቸው አህዮች ናቸው። እግዚአብሔርና እናቴ ቅድስት ድንግል ማርያም በማላቸው ተግባር ዛ ሰይጥን ስናመለው አያገባንም፣ አንሳደብም። እግዚአብሔርና ሲጀመር ማለት ነው። ይኸውልሽ እነሱ ለሚገባው ሰው አታውሪም። እንደ ሀይሚን ባይዘው የሚከታተላት ማለት ነው። እውነት ነው። አብርሃም እንደ ሀይሚ አልተሰደብም። ልክ ነሽ። ግን አብርሃም ራሱ ተረግጧል እኮ። ውይ በስመ አብ። አብርሃም ተረግጧል። ኧረ እባክሽ የጋሽዬ ልጆች ሁሉ ምንም ረገጠው። የምር እኮ ግን በጣም በጣም ክርስቶስን እንደ ጋሽዬ ልጆች የተረገጠም የለም በኢየሱስ አቃጣዮች ስለሆኑ እኮ ነው። በጣም እርር ስለሚያደርጋቸው ሀይሚ ማለት ነው። ዞሮ ሁለቱ ስለሚገናኙ እኛ አያገባንም፣ አንሳደብም። እኔ ምንም ቦታ አልሳደብም፣ አያገባኝ። ሁለቱ አንድ እንደሚሆኑ እርግጠኛ ነኝ። ሰው ያንን ጸብ ያለፈውን ጸብ አይቶ አይማርም። ሰው ለምንድን ነው የማይማሩት? አሁን ተነስተው እንደዚህ ከሌላ ሰው ጋር ማቀነባበር ምናምን ምናምን የማይረቡ ተንክሶች ናቸው። እግዚአብሔር እኛ እኮ ከእነሱ ጋር መቆጠራችን ነው። ሰው ነው እነሱ ሰው ነው፣ እኛ ከእነሱ ጋር መቆጠራችን እኮ ነው የሚያናድደኝ። እኛ እኮ ቅመሞች ነን እኮ እንዴ! አለስማ የሀይሚቶች ደግሞ ቀምራዎች ናቸው እኮ ጌታን ከነሱ ግን ሴት ነኝ እንደሚዬ ራሴን በጣም ነው ጌታን በታካሽ ሴት ልጅ ከአፏ የሚወጣውን ነገር ትጠነቀቃለች እንጂ ከአፋቸው የሚወጣው ነገር ሰው ላይ የሌለውን ማንነት የሌለውን አቃቂር ለማውጣት ደፋ ቀና ሰውን ለመጣል። ሀይሚን በስነስርዓት አላወቋት። በዚህ 0.5 ሳንቲም ላይ ነው ማትቆጥራቸው። መድኃኒዓለምን እንዴት እንደምትንቃቸው ቢታቂ ኖሮ ማለት ነው። ምንም ላይ ነው ማትቆጥራቸው። እሷ አላማ ወደፊት ስራና ስራ ነው ያላት አለ እንዴ ሀይሚ ብሩክ እኮ ሙሽን ወደ ከአዲስ አበባ ወደ ቡታጅራ ሻኝቷት እኮ አንድ ቀን ማደር ያቃተልች ነው። እንኳን ሀይሚን ሊለያት ግን አይገባቸውም። ምን ይገባል? አይገባም። በቄትም እንደሚገባው እነሱ ወይስ በሆድ ነው? ከጭንቅላ ማለት የሰው ልጅ እኔ እንደሚያስብ የሚያውቀው በአይምሮ ነው። እነሱን በቂጣቸው ነው የሚያስቡ። ለእነሱ ደግሞ አይዶን ኬራባውት የምሬ ነው። ምንም አይነት ቦታ እንዳሰጡ በፈጠራቸው እኔ እንዴት እንደምንቃቸው በበኩሌ ማለት ነው። ምክንያቱም የእነሱን ረካሽነት፣ የእነሱን የሆነ ዝቃጭነት፣ የእነሱን አስተዳደግ ከእነሱ አልፎ ቤተሰቦቻቸውን ነው የሚያሰድቡ። ማታረጋቸውም ቼክ ማታረጋቸውም አይበርዳት። የምሬን ነው የምልሽ። አይሞቃት፣ አይበርዳት። ምንም ላይ ነው ማትቆጥራቸው። የምሬን ነው እግዚአብሔርን የኔ ቆንጆ፣ የኔ ጀግና፣ የኔ ህፃን እቺ የትንሽ ትልቅ አይምሮ አድጎ 40 ዓመት ትላልቅ ሰዎች የሚያስቡትን ነው
የምታስቡ ገና በ19 እንደ ወንድ ሴት ሆና ተፈጥራ እኔ እኮ ገና 20 ዓመት እንኳን አልሞላትም እኮ 20 ዓመት ያልሞላት ልጅ እኮ ማራፈል ብሉና የዛሬ ዓመት ፎቶ አላያችሁም እንዴ? ጩጬ ናት እኮ አይምሮ ስላላት በሳል ስለሆነች ንግግር አዋቂ ስለሆነች የሆነ አይዲያዎችን ማምጣት ስለምትችል ነው እሷ ሁሌ መግባ እየሰራች ጥፋተኛ ሆነ የምትሰራ። ምክንያቱም በሌላ ሰው አያምርበትም፣ አይችሉም። አስረግጬ ነው የምነግራችሁ። የምትስለው አይዲያ ይኸውልሽ፣ የምሬን እኮ አይዲያ ማምጣቱንም ስራ መስራቱንም እሷ ናት የምትችለው። ለዛ ነው እኮ ሁሌ ቅድሚያ የሚሰጠው። እንዴ አይታችሁት ከሆነ መጀመሪያ ከፊሴ ጋር የመጣች ጊዜ እኮ የረዥም ፕራንክ ማንም አያውቅም ነበር የዛኔ። እነ አብርሽም እንደፈለጋችሁት ማሰብ ትችላላችሁ። የረዥም የወር የ15 ቀን ምናምን ፕራንክ እኮ ማንም ሰው አያደርግም ነበር። የተጀመረው በሀይሚ ነው። ማንንም እንትን ማለት ትችላላችሁ። የምሬን እኮ ነው። የዛሬ ዓመት በፊት ረዥም ፕራንክ የጀመረችው እሷ ናት። ከዛ በኋላ ሁሉም ዩቱበሮች ረዥም ፕራንክ ማድረግ የጀመሩት። እኔ ሳቅ እንደዛ ነው። አይዶን ነው እናንተም እንትን ካሉ እና ምንድን ነው ሀይሚ የሚዲያ መሪ ናት፣ የአይዲያ ባለቤት ናት። በቃ ምን ይደረግ፣ ተስጦ ነው፣ አይምሮ ነው፣ ቅመም ናት። እውነት አስተማሪ ማድረግ አይቻልም። ማምር ምንም ማድረግ አይቻልም። ተፈጥሮ ነው። ታላቋ ነኝ፣ በጣም ታላቋ ነኝ። ጎልጅ አለው ልጅ አለኝ። ግን ደግሞ እኔ ሀይሚ ትልቅ ሰሞኛ እንኳን ከሷ ብዙ ነገር ተምሬያለሁ። መድኃኒዓለም ነው የምላችሁ። ፍቅር አሰጣጥ ብትሉ፣ ንግግር አዋቂነት፣ የተናደደውን ሰው እንዴት ነው መመለስ የምትችለው፣ የይቅርታ አጠያያቅ፣ ባልና ሚስት እንዴት መኖር እንዳለበት ከሷ ተምሬያለሁ። ዩኒቨርሲቲ አላስተማረኝም፣ እኔ ከሷ የተማርኩትን ማለት ነው። ሪሊ ነው የምነግራችሁ፣ የምሬ ነው። ስለዚህ ሀይሚ ትለያለች። ማንም አፋኬፍቱላ እዛ እድሜያቸውን እዛ በቆጠሩበት ቆጥሮ መጥተው እዚህ እኝ ብሉባት እሷ ስለማታዳምጥ እኔም ምንም ላይ አሁን እየተሳደበች ነው ምናምን እያሉ ይናደዳሉ። እኔ ምንም ላይ ፎር ኤግዛምፕል ተናግራለች እሷ ቢካውዝ ምንም ነገር ላይ እንደማትቆጥራቸው የምሬን ነው የምልሽ። ምንም ነገር ላይ ስድብ የምትፈራ ሴት ብትሆን ማለት ነው ከሚዲያ የዛኔ ነበር የሚጠፋው። እንደ እሷ እኮ በአንድ አመት ከ2 ወር ላይ ነው 250,000 ሰብስክራይብ ቤተሰብን ያፈረችው አንድ ቀበሌ ማለት ነው። ስለዚህ ይሄ ምንድነው ኮንፊደንስ። ከሷ በፊት የነበሩት አሉ አይደለ ዩቱበሮች አሉ አይደል? ታውቃላችሁ ብዙዎች ማለት ነው። ሀይሚ ትናንትና ጀምረ እዚህ ደረጃ ላይ የደረሰችው ኮንፊደንስ። እሷ እኮ ከዛ የበለጠ መሆን ትችል ነበረ። ሁሉንም ሰው እኩል እያየች እያሳደገች በእሷ ነው እኮ እንዴ መሰለሽ እሷ ብዙ እስከ 500,000 ትገባ ነበረ። ግን ደግሞ በዙሪያ ያሉትን ነው ይዛ ብቻውን አታድግም። እንደሚታዩ ነው። እውነቴን ነው። ብቻውን አታድግም። ብዙዎችን ይዛ ነው እንትን የምትለው ያለ እድሜዋ ብዙዎችን ነው የምታሳድገው። ታውቃላችሁ እነ ፊሴ ለነ ቅዱስ ለነ አረነ ስንት ሰው እንደ እሷ ከፍታ የሰጠኝ ሰው አይደል? አሁን ዛሬ 111,000 ገብተዋል እኮ አይደል? እንደ አስበሻል? እና ይኸውልሽ አንድ ነገር መናገር የሚፈልገው እዚህ ጋር ብዙ ሰው አላችሁ። አንድ መናገር የሚፈልገው ነገር ሀይሚን ከጠላችኋት የምሬን ነው ቪዲዮን አትመልከቱ። ምክንያቱም ለማያውቋት የጨጓራ በሽታ ናት እሷ። በጣም ነው የምታቃጥለው። እግዚአብሔርን ነው የምልሽ፣ በጣም ነው የምታቃጥለው። እውነቴን ነው። እሷን ያወቃት የተማረ ሰው ንግግሯን ምንዋን በቃ በስነ ስርዓት የሚያዳምጣት ሰው ብቻ ሀይሚን ይከተላት። ካልሆነ ጨጓራችሁ ቅጥል ይላል። የምሬ ነው። የቁም ሲኦል ነው የምታሳየው። በጣም አሁን ለምሳሌ አሻንጉሊት ሚሲክ ምናምን ይልካሉ አይደለ? ኖ ኔቨር። በጣም ነው የምናደዱት። ልንገራችሁ ውስጣችሁ እር ብሏል። ጌታ ምስክሬ ማለት ነው። ያልተናደዱ ሰው ለሰው ልጅ ክፉ አይናገርም እንዴ። እኔ ብሩክን በጣም ወደዋለሁ ቢካውዝ ሀይሚ ስለምትወደው። የሚጠላው ሰው እንኳን ወደዋለሁ። ሀይሚን ወዳታለሁ ቢካውዝ ብሩክ ስለሚወዳት። የምሬን አንድ ናቸው እነሱ። አሁን እኮ ማለት ነው መቃጠል ምን ይሉታል? ገና እርድብን ትላላችሁ እንጂ ሀይሚን ነገም ዛሬም የሚዲያ መሪ ናት። የምሬን ነው የሚዲያ መሪ ናት። ደግሞ ሌላ ነገር ያገፋፉሻል። በቃ የሆነ በኢየሱስ ክርስቶስ ምን እንጃ ብቻ እና መናገር የሚፈልገው ሴት ሆናችሁ
አትርከሱ። በቃ የምሬን ነው። ውድ ሁኑ፣ ውድ ሁኑ። ኧረ በስመ አብ ሀይሚ ብዙ ተፈላጊ ሴት ናት። የምሬን ነው። ከጠንካራ ሴት ጀርባ ብዙ የሚፈልጋት ሰው አለ። ከወንድ ይልቅ ሴት ጠንካራ ከሆነች በምንም ነገር በጣም ተፈላጊ ናት። ልንገራችሁ ጀስት ላይክ እንደ ሀይሚ አይነት ማለት ነው። ሀይሚ ስል ይቅርታ አድርጉልኝ እዚህ ጋር የምር ምክንያቱም በቃ በጣም ምርጥዬ ልጅ ናት። የአይዲያ ባለቤት ናት። የሚዲያ መሪ ናት። ቲክቶክ፣ ዩቱብ አይታችሁ ከሆነ በቃ እንዳለ ሀይሚ ሀይሚ ሀይሚ። እኔ 15 ቀን ከሚዲያ ቢታርፍ ደስ ይለኛል። የምሬን በእኔ እይታ እውነት ቤትናፍቀኝም የምሬን ነው የምልሽ። በኢየሱስ ክርስቶስ ስም እንዳላ ነው በቃ ይህ ውስጥ ዩቱብ ላይ ስክሮል እያደረጋችሁ ማየት ትችላላችሁ። ቲክቶክ ላይም ጀስት እንደዛው የሚሰድባትም ሀይሚ ነው ምለው፣ የሚወዳትም ሀይሚ ነው ምለው። አይታችሁ ከሆነ የምሬን እኮ ነው ጌታ ረበስፋም። ስለዚህ ብቻ እግዚአብሔር ከፍ ያደረገውን ሰውም የሰውም አፍ ዝቅ ሊያደርግ አይችልም። የምሬ ነው። አልፋችሁ ሄዳለች። በጣም በጣም ረዥም ጉዞ ሄዳለች። ረዥም ጉዞ የምሬን ነው። 300,000 ግማሽ ሚሊዮን ሰው አፍርቶ አሉ እነሱን ለመጣል እሱንም ለመጣል እሷንም ለመጣል ገደል ግቡ ስትፈልጉ። እሷ የሴት ወንድ ናት። የአይምሮ ባለቤት ናት። በጣም ርቅቅ ያለች ልጅ ጀግና ናት። የምሬን ነው። በስሟም እየሰሩ እሷን የሚሰድቧትም አይታችሁ ከሆነ የእሷን ፎቶ ለጥፎ እኮ ነው እኮ። የምሬን እኮ ነው። የሚሰድቧትም ይዋት እስቲ የምር ያን ያህል አይምሯቸውን ተቆጣጥራለች። ከዚህ ሁሉ መቃጠል ለምን ያዩዋት አለ? እስኪ ሎራ አድርጋችሁ እለፉ ነው የምለው እኔ። የምር እኔ የማልፈልገውን ሰው አላይም። ሲጀመር እነሱን ተከትዬ ነው ዩቱብ ቲክቶክ የሚገባው። የምሬ ነው የምላችሁ። እኔ ራሱ ዩቱብ እየለመድኩት አሁን ዩቱብ እየሰራሁ ያሉት በእነሱ ምክንያት እኮ ነው። በዛውም በሄሚ እግዚአብሔር እኔ እንደ ዩቱብ በጣም ደስ ይሉኛል። ያምራሉ። በጣም የሚያምሩ ልጆች ናቸው። በሰው አይን ውስጥ በከባዱ ገብተዋሉ። በጣም ያምራሉ። አይለያቸው እግዚአብሔር። ግን ደግሞ ልጁ እሷን ተሳደብናት ይላሉ እንጂ የእሱን ኳሊቲ እንደሚቀንሱ አልገባቸውም። እሱ ይወዳታል። የሚወዳትን ሰው ለምን ይሳደባል? የአለማወቅ ይህነት ነው። አለማማር ማለት ለምሳሌ እኛ አሁን ሄሚን እንወዳታለን አይደል? ሄሚ የወዳተችው ነገር እንወዳለን። ብሩክን ስለምትወድ እኔ በጣም ብሩክን እኔም አንቺ እንዳልሽው እወዳለሁ። ገባሽ? ብሩክ የሚወደው ሰውን ማለት እነሱ አይወዱም። ይሄ ለብሩክ መውደድ ነው። ይሄ መውደድ ነው። ወይ አልገባሽም እንጂ ማለት ነው። ከሆነ ሰው ጋር ቢመጣ እኮ ቡቡ ይላሉ። ጥላቻቸው ከሀይሚ ጋር ነው። ዋይ አለፈቻቸው። አልፋ ሄደች፣ ረገጠቻቸው። የምሬን ነው የምልሽ። በጣም በጣም አልፋ ሄዳለች። እውነቴን ነው የምልሽ። ይሄንን ያደረገ ደግሞ እግዚአብሔር አምላክ ነው። በዚህ እድሜዋ ከፍ ያደረጋት የእነሱን እድሜ እስከምትደርስ ድረስ እዚህ ጋር አዳምጡኝ። የምር እነዛ የሚሰድቧት በጣም ትላልቆች ናቸው። እኔ ትንሽ ነኝ እያልኩ አይደለም፣ የልጅ እናት ነኝ። ደግሜ ማውራት ያለብኝ ነገር ብኖር የምሬን ነው። ትልቅ ሰው ነኝ። ከሷ ብዙ ተምሬያለሁ እንደነገርኳችሁ። ግን ደግሞ የእነሱን እድሜ እስከምትደርስ ድረስ ሀይሚ ማለት ነው የእነሱን እድሜ እስከምትደርስ ድረስ ሚሚ ፎቅ ይኖራታል። በጣም ትላልቅ ድርጅቶች ይኖራሉ። የምሬን ነው የምልሽ እውነት። ግን እዚህ እኝላሉ 24 ሰዓት ወይ ለራሳቸው አያስቡ። የሚታጠቡ የሚጸዱ ራሱ አይመስለኝም። ስሚ የሚታጠቡ የሚጸዱ ራሱ አይመስለኝም። ጸጉራቸውን ሻውራቸውን የሚያጥቡ ራሱ አይመስለኝም። አሁን ደግሞ የሆነ እንደ ሀይሚ ነጭ ፓንት ለመልበስ ማለት ነው እንደሷ ይጽዱ መጀመሪያ። እግዚአብሔርን ነው የሚልሽ እንደሷ ይጽዱ ገና ቆሻሻዎች። እውነቴን ነው የሚልሽ። ነጭ ሰው ቆንጆ ሰው ነው ነጭ ፓንት የሚለብሰው። የሆነ ጊዜ በቪዲዮ ላይ ዘሎ እንዲህ እግሯን ዘላል ስታደርግ የታያትን ፓንት ያሳያሉ። አምጥተውሽ የድድብና ጥገደን እና ነጭ ፓንት ሁሉ ሰው ይለብሳል እንዴ? የምሬን ነው ብላችሁ እኮ የራሷን ንጽህነት ነው የሚያሳየው። ገባሽ? ራሷን ንጽህነት እየጠበቀች ነች። እንደሷ ይታጠቡ፣ እንደሷ ቆንጅዬ ይሁኑ። ከዛ ነጭ ፓንት ጥቁር ፓንቱ እንኳን ብለብሶ የአፍሪካ ካርታ ነው የሚመስለው። ወይኔ ኧረ ብዙ አታዋሩኝ። የምሬን ነው። እግዚአብሔር ስላናደደኝ እኮ ነው።
ተናድጄ ሳይሆን አዝኜላቸው። እኔ ተናድጄ አላውቅም። ምክንያቱም እኔ መወዳት ልጅ በጣም ጀግና ሴት ናት። እንደነገርኩሽ ነው። የምር ከሷ ብዙ ተምር እግዚአብሔርን። ስለዚህ ሃይማኖት ታድሳ አይደንቃት አይበርዳት። ገና ሚዲያውን ትመራለች። ይቃጠሉ ይበሉ። እኔ ቪዲዮዋን እለፉ ብያችኋለሁ። ካልሆነ የቁም ሲኦል ነው የሚታዩት። ምንም የሚታወሪ ነገር ካለ ቃጤ። እኔ ስራ ሊገባ እኮ ነው ከዚህ በኋላ። እናንተ ፈታ ለማለት ነው የገባው ጀስት እንዴት ናቸው? ደህና ናቸው። ለማንኛውም እግዚአብሔር አምላክ በሰላም ውስጣቸው ይግባ። ውስጣቸው የገባውን ሰይጣን መድኃኔዓለምን በታትኖ ይጣልልኝ። ቢጣሉ ባይጣሉ አንድ ናቸው፣ ይገናኛሉ፣ ሰላም ይፈጠራል። ምንም አሰብስፋችሁ እንደ ጅብ አጠብቋት። በእሱ አልተጀመረም። ኢቭን እንኳን ቢጣሉ እንኳን ቢፈጠር በእሱ አልተጀመረም። የሰው ልጅ ሆኖ ብዙ ፈተና ይደርስበታል። ሴት ልጅ በጣም ሴት ናት። የሴት ቅመም፣ የትንሽዬ ቅመም፣ የጀግኖች ጀግና ሴት ናት። መሪ ናት እሷ። ይሄው ዩቱበሩን፣ ቲክቶከሩን፣ ኢንስታግራም፣ ቴሌግራም ይሄው ሀይሚ ናት። ማንኛቸው ታላቅ በሚሊዮን የሚቆጠሩ ታዋቂዎች እንኳን እንደሱ አልነገሱ። ገና አላደገችው። ከዚህ በላይ ታድጋለች። ሁለቱም እኩል ከሆኑ ሰላም ካለ በፍቅራቸው ያድጋሉ። ገና ብዙ ነገር ትልቅ ደረጃ እንጠብቃቸዋለን። እግዚአብሔር በእነሱ ጎ ይግባ፣ በመሀላቸው ይግባ ነው የምለው። የኔ ቆንጆ ሰላም ብዬሻለሁ። ፍቅር